ከዚህ ቀደም ባለው ቪዲዮአችን ሰው ከሞተ በኋላ ለምን ይታጠባል የሚለውን አይተናል። አንድ ሰው ከሞተ በኋላ የሚከፈንበት ወይም በጨርቅ የሚጠቀለልበት ዋና ዋና ምክንያቶችን ደግሞ ለዛሬ እናያለን። አንደኛው የሰው ልጅ ክብር ለመጠበቅ ወይም እርቃንን መሸፈን ነው። የሰው ልጅ በሕይወት እያለም ሆነ ከሞተ በኋላ ትልቅ ክብር አለው። መከፈን ሟቹ ከመቀበሩ በፊትም ሆነ በሚቀበርበት ጊዜ እርቃኑ ወይም ሰውነቱ እንዳይታይና ክብሩ እንዳይነካ ያደርጋል። ይህ ለሟቹ የሚሰጥ የመጨረሻው ትልቅ የሰው ልጅ ክብር መግለጫ ነው። ሁለተኛው በሃይማኖታዊ ሥርዓቶች ወይም የእኩልነትና የንጽሕና ምልክት ተደርጎ ይወሰዳል። በተለያዩ እምነቶች ውስጥ መከፈን ትልቅ ቦታ አለው። በእስልምና ካፋን ይባላል። አስከሬን በነጭ ጨርቅ መከፈን ግዴታ ወይም ፈርድ ነው። ነጩ ጨርቅ ቀላልና ምንም አይነት ስፌት ወይም ጌጣጌጥ የሌለው ነው። ይህም ሰው ሁሉ በምድር ላይ ሀብታምም ሆነ ድሃ፣ ባለስልጣንም ሆነ ተራ ሰው ሲሞት ግን ወደ አምላኩ የሚሄደው እኩል ሆኖ ምንም ሳይዝ መሆኑን ያሳየናል። በክርስትና ሟች በነጭ ወይም በንጹህ ጨርቅ ወይም ሰበን እንዲከፈን ይደረጋል። ይህም ነፍስ ከሥጋ ስትለይ የምታገኘውን የንጽሕና እና የትንሣኤ ተስፋን ያመለክታል። ኢየሱስ ክርስቶስም ሲቀበር በአዲስ በፍታ ወይም በጨርቅ እንደተገነዘ በቅዱሳት መጽሐፍት ተጽፏል። ሦስተኛው ለአስከሬን ጥበቃና ለቀብር ሥነ ሥርዓት ምቾት ነው። በሕክምናና በሳይንስ ረገድ ሰውነት ከሞተ በኋላ የሰውነት መለወጥና መበስበስ ይጀምራል። ፈሳሾችን ለመቆጣጠር ከተለያዩ የሰውነት ክፍሎች ሊወጡ የሚችሉ ፈሳሾችን ለመምጠጥ እና ወደ ውጭ እንዳይፈሱ ያግዛል። አስከሬኑን ከቤት ወደ መቃብር ቦታ ለማንቀሳቀስ፣ ለመሸከም እና ወደ መቃብር ጉድጓድ ውስጥ ለማውረድ መከፈኑ ሂደቱን ቀላልና የተከበረ ያደርገዋል። አራተኛው ማህበራዊ ስነ ልቦናን ለመጠበቅ አስከሬን በተፈጥሮ ከሞተ በኋላ መልክና ቀለሙ ሊቀየር ይችላል። ይህ ደግሞ በሕይወት ያሉትን የሟች ቤተሰቦችና ወዳጆችን ከፍተኛ የስነ ልቦና ጉዳትና ፍርሃት ሊያደርስ ይችላል። አስከሬኑ በሥርዓቱ ሲከፈን ግን የሚታየው ንጹሕ ጨርቅ ብቻ ስለሚሆን የሚያዝኑት ወገኖች ሟቹን በጥሩ ትዝታ ብቻ እንዲሸኙት ይረዳል። ባጭሩ ማጠብ ሟችን ማጽዳት ሲሆን፣ መከፈን ደግሞ ያንን ንጽሕና ጠብቆ የሰውን ልጅ ዕርቃንና ክብር ሸፍኖ ሁላችንም ከምድር ምንም ሳንይዝ እኩል ነው የምንሄደው የሚለውን ታላቅ የሕይወት እውነታ እያስታወሰ ወደ አፈር የመሸኛ ሥርዓት ነው። አዘጋጅና አቅራቢ በለጠ ሸቴ ዘሀገረ ኢትዮጵያ።